ነገ ቬሎ ልንመርጥ የተዘጋጀን ሰዎች ዛሬ ላይ ቀኑ ደርሶ አልሄድም ማለት ምን ማለት ነው? እኔ ነገ ቬሎ እንመርጣለን ብለን ተነጋግረን የሰው ልጅ ሐሳቡን አይቀይርም እንዴ? ለምን ነው የሚቀይረው? የምን ሐሳብ ነው? ለምን ነው የምትቀይሪው? የፈጣሪ ሐሳብ ነው እንዴ? ሰው የሰው ሐሳብ አንቺ አምሻል እንዴ? ሩታ ምን እየሆንሽ ነው ያለሽው እንዴ? ማታ አወራን አይደል እንዴ? ነገ ቬሎ እንመርጣለን ምናምን ብለን ተነጋግረን ጨርሰን አይደለ? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ። ዛሬ ላይ መተሽ ይሄንን ነገር ማውራቱ አግባብ ነው ላንቺ? አግባብ ነው ወይ? አስፈላጊ አይደለም። በቃ ምኑን አስፈላጊ ነው? አሁንስ አበዛችሁት። የምር አሁንስ ደበራችሁን። ምንድነው? ቆይ እናንተ ሐሳባችሁ ምንድነው? እግዚአብሔርን በጣም ነው የሚደብረው። በኢየሱስ ስም መንፈሳችሁን ወጋው እናንተ ላይ ያለውን። የምር አሁንስ አናደዳችሁን፣ አቃጠላችሁን። ከዚህ በፊት ፕራንክ ብላችሁ ምን አይነት ነገር እየተፈጠረ እንደነበረ ሁላችንም የምናውቀው ነገር ነው። መች ነው ከስህተታችሁ የምትማሩት? እኛ ሰው የምንባለው እኮ ከእንስሳት በማሰብ ብቻ ስለምንለይ ነው እንጂ በሌላ ነገር ተሽለን አይደለም። እስቲ እናስብ። አረ ግዴላችሁም አድጉ እንዴ! የሰው ልጅ እንዴት ከትላንትናው ስህተቱ አይማርም? ዛሬ ማለት ነው ያሯሯጠኝ ጉዳይ የለም። አይ ወይኔ አብራሽ እንዴት ነህ? ታውቅ አማን ነው ያው ሌዲስ ፈርስት ብዬ ነው መቅደም አለባት። ለዛ ነው ግን እንዴት እንደደከመኝ አሞኛል፣ ደክሞኛል። እግዚአብሔር ራሴን ልፈነዳ ብዙ ሊያመሃራል እንዴ? አይዞህ አብሻክ ገና ሊያሳመሙሽ እኮ ነው። አይዞህ እንደም እግዚአብሔር እኔ ከብዶኛል እንዴ በእነኚህ የሰዎች ጉዳይ ማውራት በጣም ከብዶኛል። እስቲ ዛሬ እናንተ አውሩ፣ ኮሜንታችሁን ዛሬ እስቲ ቀውጡት። እናቴን ምንድነው ይፈቅ እንደምንድነው ግራ የምታጋባኝ? እግዚአብሔር እንዴ ምን ሆነ? አትጨነቅ። በቃ እኔ ልንገረው ነገር ይሁን የሆነ በቃ እኔ ውሳኔን እንድቀይር ያደረገኝ ነገር አለ። በሰዓቱና ውሳኔ ልነግር እኮ ነው እና ዝም ብለን እንያቸው እና ውሳኔን እንድቀይር ያደረገኝ ነገር አለ። ውሳኔ የቀየርኩት ውሳኔ ደግሞ ምን መሰለክ? ያው ሰሞኑን ያለው ሽር ጉድ ምናምን እንዳለው ሆኖ በእንደዚህ አይነት ሁኔታ ውስጥ እኔ ሀሳብ መቀየሩ በጣም አስፈላጊ ነው ብዬ ባላስብም ግን ደግሞ ግዴታ ሆኖ ስላገኘሁት ሀሳቤን ቀይሬያለሁ። የምን ነው ሀሳብ? ዱባይ ልንሄድ የነበረውን ነገር ትቼዋለሁ። ለምን? እኔ አልሄድም። ለምን? በቃ መሄድ አልፈልግም። አስፈላጊ መስሎ አልታየኝም። እዛ ድረስ ሄዶ ምናምን ሌላ ነገር መፍጠሩ ተገቢ። እኔን ላኩኝ አረ ወደ አፍሪካ ላከኝ ወንጌል ልስራ ላከኝ እኛን ላኩን። እናንተ መሄድ ማፈልጉ ከሆነ ሩታ እኔን ላኪኝ። እግዚአብሔር በነገራችን ላይ ሩታ ዛሬ ፕራንክ እያደረኩኝ ነው ብለሽ አስበሽ ይሆናል እንጂ ናቲንግ የምሬን ነው። የምንም አይደለም። አብርሃም ላይ ግን የአብርሃምን ፕራንክ ሁላችንም እናውቀዋለን ምን ያህል የከፋ ፕራንክ እንደሚያደርግ ማለት። ስለዚህ እሱንም እያሰብሽ መሆን አለበት። የዛሬውን ብቻ አይደለም ማየት ያለብሽ ሩታ፣ ላስታውስሽ ብዬ ነው። ነው ብዬ አላስብም። እንዴ አስፈላጊ ቪዛ ምናምን እንዲመታንተን አለን አይደል እንዴ? አዎ እሱን ሁሉንም ፕሮሰስ ጨርሰናል። ኦልሬዲ ወደ መገባደዱ እያለ ነው። ግን ይሁን አንድ የሚቀረን ነገር አለ። እሱም እስከሚስተካከል ድረስ እኔ ሐሳቤን ቀየርኩ። ሩታ ምን አይነት ቀልድ ነው? በእግዚአብሔር የምትቀልጂው የማይሆን ነገር አታውሪ። ምን ነው ቀጥል እንዴ? ምን ሆነሻል? ተስማምተን አይደል እንዴ ጀመርነው? ሁላችንም ቁጭ ብለን አውርተንበት አይደል እንዴ? እንዴ ይሳቅ ተስማምተንላት ነው ሐሳቡ ላይ ነው ወይስ እሷን አይደለም? አሁን ያለችበት ሁኔታ አንተን አይደለምና ምንድነው ያለችበት ሁኔታ? ትንሽ ወይ ከጊዜ በኋላ ብናረጋው ብላ አስባ ነው። አብርሃም ራሱ ጤና የለውም እንዴ? እሷ ያለችበትን ሁኔታ ይሳቅ የሚጠይቀው ከአንተ በላይ እኮ ይሳቅ አያውቅም። እንደምትጠይቀው አንተ ንቃ እንጂ ብራዘር። አይዛክ እንዴት ነው ስለ ሩታ ከአብርሽ በላይ የሚያውቀው? አንቺ ሰው እየጠበቀን እኮ ነው ያለው አይደል እኮ ጥያቄ እንዳይገና ሚዲያ ላይ ወጥተን ከተናገርን በኋላ ምናምን ዛሬ ላይ ክበርልን አባቴ። የመሬ ነው ለኦዲየንሱ ሪስፔክት ያለው ሰውየው አብርሃም። በቃ ቃል ዕዳ ነው። በነገራችን ላይ ቃል መግባት ማለት የግድ የገባችሁትን ቃል መፈጸም አለባችሁ። ንቅር ምናምን ታያለሽ እንዴ? ጥያቄ ነው። አንተ እኮ ሄደህ ኢንጆይ አድርገህ መምጣት ትችላለህ። ነገር ግን ማለት እኔ ብቻ ነው ኢንጆይ አድርገህ የምመጣው? ኢንጆይ ቆይ ለፈታ ምናምን እኮ አይደለም የምትሄዱት አይደለ? ሩታ ምን እየሆንሽ ነው? እያበላሸሽ እኩል ፕራንኩንም ቢሆን እዚህ ጋር ካሜራ የደቀንኩት ለምን ቀራችሁ የሚለው ነገር ጥያቄ እንዳይፈጥርባቸው ስለፈለኩኝ እንጂ
በስልክም ሆነ ወይ ደግሞ በአካል አንተን አግኝቼ ያምሻል እንዴ? አንቺ በተደጋጋሚ እኮ ቀጥረናቸው ቀርተናል አይደለ? ዱባይ እንሄዳለን የተባለ ነበር የዛሬ 2 ወር ምናምን ይሆናል 3 ወር ይሆናል አይደለ እንዴ? አሁን የሁሉ ፕሮሰስ ሄደን ምናምን ነገር ዛሬ ላይ አልሄድም ምናምን ነገር ትያለሽ እንዴ? ማይሆን ነገር ከተፈጠረ ግዴታ ነው እንዴ? እኮ ምን ተፈጠረ? ሰው ሞቷል። የሞተ ካለ እሺ በቃ እንቀራለን፣ ቀን እንቀይራለን እንዴ? ሰላም ከሆነ ለምን ነው የምንቀይረው እንዴ? ኢሳቅ እየደገፍከው ነው ሐሳቧን። በእርግጥ እኔ አንተ አትደግፍም፣ እሷን ነው የምትደግፈው አይደለም? አንተንም እደግፋለሁ። አንተ ነው አይደለም? በሐሳብ ልክ አይደለህማ። አሁንም እኮ እኔ ላለማውራት እኔ ስለፈራው ነው እንጂ ምንም አይገባም። ምንም ጋር ቢያንስ ሐሳብ መስጠት አሰብኩት። አሁን በቀጣይ ሳይሆን ከአንድ ቪዲዮ በኋላ አብርሃም ቤት የሚለቀቀውን ቪዲዮ ፕራንክ የግድያ ሙከራ ማለት እንዲህ በወሬ ብላ ነው የሆነው። እግዚአብሔርን ታዩታላችሁ። የአብርሃምን በቀን ሁላችንም ያወቅነው ነው። በዛ እስም ትሰብሪያለሽ እንዴ? እኔ እኮ አንቺ ደስተኛ እንድትሆኝልኝ እንዲሁም የተሻለ ቦታ ወስጄ ባዝናናሽ የተሻለ ቦታ ፕሮግራማችን ቢሆን እንደ ወንድ ልጅ በቃ ነገሮችን ተጨናንቄ ሃንግል አድርጌ ነገሮችን ለአንቺን ለማስደሰት ነው አይደል እየጣርኩኝ ያለሁት። ዛሬ ላይ መጥተሽ ለምሮቅስ ምን ይመስርኝ? በነገራችን ላይ ሴቶች ማለት አሁን አብርሃም የቀለበት ፕሮግራሙ ዱባይ አይደለም እዚሁ ሀገራችን እናድርግ የምን ወጪ ነው ሁሉ ወጪ አያስፈልግም ምናምን ቢል ምን እንደምታስቢ እናውቃለን ሁላችንም። እንዴት እኔ ከማን እሺ ነው ምናምን የሚል ነገር አይጠፋም። እንሂድ ስልም እንዲሁ የምን ወጪ ነው ምናምን ትያለሽ። ምን ያድርግ እሱ? አረ እየተሳሰበ ነው ወገን፣ ግድ የላችሁም ሴቶች ተው። በነገራችን ላይ ሁሉም ሴቶች አንድ አይነት ናቸው ማለት አይደለም፣ ግን የሩታ ከፋ እንዴ። እሱ ይቅርታ አድርግልኝ፣ ግን እኔ ሐሳቤን መቀየር አልችልም። ባሉት ነባራዊ ሁኔታዎች ውሳኔ ለመወሰን ተገድጃለሁ። ስለዚህ ማለት እያስቸገረክ ያለው ነገር ኢቭን እራሱ አውቃለሁ ማለት አብረሽ ብራዘር ምን መሰለህ፣ አንተ ተረጋጋና ማለት ነው እንድታወራኝ አልፈልግም። እንድታወራኝ አልፈልግም። በቃ ቢያንስ አንተ ይሄ ሁሉ ነገር እንዴት ሆኜ ነገሮችን ለማስተካከል እየሞከርኩ እንዳለው ታውቃለህ አይደለ? ቢዛ አይቻልም ተብዬ በስንት መከራ ነገሮችን ለማስተካከል እዛ እየተሯሯጥኩኝ ነው አይደል ያለሁት። ቢያንስ ይሄ ሁሉ ድካሜን እንኳን አይታችሁ ነገሮችን ስለማረጋጋት ሞክሩ። ድካምህን ከማንም በላይ እያየሁኝ ያለ አይደል? የማይሆን ነገር ነው እያወራ ያለው። ተረጋግቶ ጊዜ ሰጥቶ ምናምን ሁሉ ነገሮችን ማስተካከል የተሻለ አይሆንም ብለህ ተገምታለህ? የተሻለማ ነው ብዬ እኮ ነው እየሰማሁ። እንዲህ ነው። ቆይ ነገራቶችን ተረጋግታችሁ ማስተካከል የምትችሉት ሲሳቅ፣ አንተ ራሱ አስብ። እንዴት በሰዓት ላይ ሁሉም ነገር እንደው ለቬሎ ምርጫ ነገ እንሄዳለን ምናምን እያሉ የነበሩ ሰዎች ድንገት ተነስተው እኔ ዱባይ መሄድ አልፈልግም ማለት ምን ይሉታል? ይሄንን አባቢ ይዞ አውራስቲ ከአንተ ጋር ነው እያወራሁኝ ያለው። እና ኦዲየንሱን የማታስጨንቁ ግሬስ ፋሚሊያንስ የምሬን ነው። በእናንተ እንዲህ ፕራንክ ምናምን ብላችሁ በምትጀምሩት ነገር ስንት ነገር እየተፈጠረ እንደነበረ ሁላችንም እናውቃለን። ጋሽ ይሄንም አታልፏቸው እንጂ እንዲህ ዛሬም ድጋሚ ከቡታጅራ እንዲመጡ ነው እንደሚፈልጉት። ያው እናንተን ማንም እንደማያስታርቅ ማንም እንደማይችላችሁ እናውቃለን። እዛ ብቻ ሳይሆን እዚህ ብዙ ነገሮች በቃ ማለት የጠበቅነው ሌላ ምንድነው የሆነ ያለው ደግሞ ነገር ሌላ እየሆነ ነው እና እንዳሰብነው ነገሮች ይሄዱ አይደለም። የሆነ ፌል እያደረገብን ያለ ሀብል እያደረገ ያለ እሱን የሚያሳካው በቃ አሰብን አልተሳካም። ኔክስት ታይም እንሞክራለን አለቀ። ግን አሁን በቻልኩ አቅም ነገሮችን ለማስተካከል እየሞከርክ ነው። ከግማሽ % በላይ ጥሩ ነገሮችን አርጋሃል። ና እንጂ አውራን ግን ማለት ነው የሁሉ የለፋውስ ለሷ ብዬ ነው አይደለ? ይሄንን ነገር ካልገባት ግን እግዚአብሔር ነው ማለት ይመቻት። እኔ ምንም ችግር የለውም። አብርሽ አይደለም ተረጋጋና ነው መጨነቅ ነው ሁሉ ነገር አይደለም። አብርሽ የሆነ ነገር አንዴ ይጉዲኒ እንደዚህ ይፈጠራል ብዬ አልጠበኩም። ታውቃላችሁ? ኧረ እባክሽ ምን ይፈጠራል ብለሽ ነበር ያሰብሽው እንዴ? ካደረግሽው በኋላ እኮ ምንም መጸጸት የለብሽም። ምንም መፍጠር ስለማቺ ማለት መጀመሪያ ነበር ይሄንን ነገር ማሰብ የነበረብሽ። በሁለት ፍቅረኛሞች መሀል ላይ እንዲህ ፕራንክ ቂም በቀል ነገርና ማድረግ የለባችሁም። የምሬን ነው የምላችሁ ቤተሰቦች። ትንሽ እርሾ ራሱ በጣም ትልቅ ነገር ነው መፍጠር የሚችለው። የምሬን ነው። ለዛውም አዚስ ታይም በእናንተ ህይወት ላይ ምን አይነት ፈተና አሳልፋችሁ እንደመጣችሁ ራሳችሁ ታውቃላችሁ። ለእናንተ እኔ አልነግርም፣ ምክንያቱም ራሳችሁ ስለምታውቁት ማለት ነው።
ወይኔ ጉዴን የምሬ ነው የምላችሁ። በጣም መጥፎ ነገር ነው ያደረኩት። እሺ ተገቢ አይደለም ያደረኩት ነገር። በቃ እንጃ ምን ብዬ ነው የምነግረው አሁን። በጣም ተናዷል። በቃ ከዚህ በላይ ምንም ላወራችሁም በቃ ይሳቀ በእግዚአብሔር ልቀቀኝ። እኔ ደክሞኛል፣ አሞኛል። በቃ እኔ መተኛት እፈልጋለሁ። ችግር የለም አሁን ሄደን እናልፋለን እኮ በቃ እሺ። ምንድን ለምን ጠራኸኝ? ወይ እንትን አብራችሁ ሂዱና ቤት በኋላ ተነግሪያለሽ። ቶኔ በቃ ምን ነገር ልትነግረኝ? አይ አይደለም። እሺ በቃ ተረጋጋ፣ ተረጋጋሽ። በቃ ለዚህ ነው ና እንዲፈልግ ያለ ያልከኝ አይደለም። ተረጋጋሽ። አንዴ ማስረዳ ነገር አለ። ልቀቀኝ በቃ ተወኝ በእናትህ። ማይሆን ነገር አታውራኝ። ነገሩ የከፋ ሌቭል ላይ ሳይደርስ በፊት ብትነግሪው አይሻልሽም? ሩታ ግን አሁን ራሱ ማስረዳ ነገር አለ እኮ። ቆይ ተረጋጋ እኮ። እሺ ንገሪኝ፣ ምንድን ነው እኮ? ተረጋጋ። እንደዚህ እየሆንክ ነው እንደ ማስረዳ። ቆይ ተረጋጋ። እሺ ምንድን ነው? እንትን ነው ፕራንክ ላድርግ ብዬ ነው። እሺ አይዛክ ቦክስ ይሰነዘርብኛል ብሎ ነው ፈርቷል እኮ ይሁን። እኔ ያሰብኩት እንደዛ ነው። የምሬ ነው። ይደስ አይደለም ይሄ ፈርቶ ሊሰነዘርብኝ ይችላል ምናምን ብሎ ለመከላከል ያለ እሱ ትስቃለህ። ፕራንክ ነው የምሬ ነው። ፕራንክ ነው። እኔ እየቀለድኩ ነው እንጂ አብርሃም ደስ ብሎታል። የምር ፕራንክ በመሆኑ ራሱ በጣም ደስ ብሎታል። ይሄ ግልጽ ነው። ሁሉንም ነገር ይኸውልህ ባለው ሰዓት እናደርጋለን። ፕራንክ አለ እንዴ? አንተ ራስህ ታውቀው አይደለም? እግዚአብሔር እንዴት እየለፋው እንዳለ እያወኩኝ እንደዚህ አይነት ፕራንክ ታደርጋለህ አንተ ራስህ? ምስኪን አይዞህ አባቴ። አትቀፈኝ፣ ችግር የለብኝም እኔ። የምሬን ነው ቤተሰቦች፣ የምሬን ነው። ግን እንዲህ አይነት ነገር ማድረግ ነበረባት ብዬ አላስብም። ለዛውም በዚህ ሰዓት ተይ ሩታ ተይ፣ ቢያንስ ከነሱ ትሻያለሽ ብዬ ነበር ማሰብሽ። ተይ ግን ይሄ ነገር ከአንቺ አይጠበቅም። እንግዲህ ቤተሰቦቼ ቪዲዮ አያችሁትን ይመስላል። እንዲህ አይነት ነገር ማድረግ ነበረባት ብዬ አላስብም። ዛሬ ራሱ ሩታ ያደረገችው ነገር ልክ ነው ምናምን ብላችሁ የምታስቡ ኦዲየንሶች አላችሁ። ጌታ ልቦና ይስጣችሁ። የመሬ ነው። ሲያጠፉ አጥፍተሻል። ትክክል ሲሰሩ አሪፍ የሰራሽው ስራ ደስ ሲላቸው መደሰት አለብን፣ ሲያዝኑም ደግሞ ማዘን አለብን። እንግዲህ የኛ ቤተሰብነት ለዛ ነው እንጂ ለሌላ ነገር አይደለም። ለማንኛውም ቤተሰቦቼ ለዛሬው የነበረን ቆይታ ይህንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ሰላም ያቆየን። ፒስ